የከበረው ሰላምታችን በያላችሁበት ይድረስ። እንደምናላችሁ ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንታዊ የስፖርት መሰናዷችን ሀዲያ ስፖርት አሁን ጀምሯል። እንደምን አለ ታሪኩ? ሰላም ናሁም። ሰላም ተመልካቾቻችን እንዴት ነው? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋርስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል በአንደኛ ሊግ እየተሳተፈ የሚገኘው ሀዲያ ሌሞን አንዳንድ መረጃዎች ወደ እናንተ የምናደርስ ይሆናል። ሀዲያ ሆሳና ተከታታይ 3 ጨዋታዎችን አሸንፎ በኋላ በትላንትናው ዕለት ሽንፈት አጋጥሞታል። ባለፈው ሳምንት ያደረጋቸውን የትላንቱን ጨምሮ 2 ጨዋታዎች በጥቂቱ የምንዳስ ይሆናል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አዲስ አሰልጣኝ ሾመዋል። ከሱ ጉዳይ ጋር በተያያዘም የምንለው ጉዳይ ይኖራል። በርዕሰ ጉዳይ ያልነካካናቸውን በሳምንቱ የተከሰቱ ስፖርታዊ ክስተቶች ከሀገር ውስጥና ከሀገር ውጪ በዜና ሰዓታችን የምንዳስ ይሆናል። ወደ ቀዳሚ ርዕሰ ጉዳያችን እንለፍ። ቀዳሚ ርዕሰ ጉዳያችን ሆኖ የምናገኘው ሀዲያ ሌሞ ነው። በአንደኛ ሊግ ጥሩ ብቃቱን እያሳየ ይገኛል። ሀዲያ ሌሞ በ32 ነጥብ ምድቡን እየመራ ይገኛል። ባለፈው ሳምንት ቅዳሜ ዕለት ከሀላባ ሸገር ጋር ተጫውቶ 3-0 አሸንፏል። ሀዲያ ሌሞ ባለፈው ሳምንት በተወሰነ መንገድ ልናነሳ ሞክረናል። ከዛ በኋላ ከዱራሜና ከሀላባ ሸገር ጋር ባደረጋቸው ጨዋታዎች 3-0 ነው ማሸነፍ የቻለው። ከዚህ ቀድሞ ሀዲያ ሌሞ ግብ ሲያስቆጥር ወይ 1-0 ወይ ደግሞ በጣም ውጤት አመጣ ከተባለ 2-0 አይነት ውጤቶች የሚያስመዘግብ ቡድን እንደሆነ ይታወቃል። በዚህኛው የውድድር ዓመት ግን ሀዲያ ሌሞ በአዲስ መልክ ነው የመጣው። ከፊት ለፊት በጣም ሻርፕ የሆኑ አጥቂዎች ቡድን ውስጥ እንዳሉ ጭምር እያየን እንገኛለን። 3-0 በሁለት ጌም 6 ጎል በአንደኛ ሊግ ደረጃ ላይ ብዙ የሚታሰብ አይመስለኝም እና ሀዲያ ሌሞና የውጤት ጉዞ እንግዲህ ከየሊጉ አንደኛ ደረጃ ላይ ተቀምጧል። እየተከተለ ያለው ልደታ ነው። ልደታም እግር ለእግር እየተከተለ በ1 ነጥብ እስካሁን ግን ጌሞች 2 ቀን እረፍት ነው የሚደረገው። በዛ ውስጥ ኤነርጂ አላጡም። አዳማ በቢቂላ ስቴዲየም በሚያደርጉት እያንዳንዱ ጨዋታ ላይ ውጤታማነታቸውን በተደጋጋሚ እየተመለከተ እንገኛለን። ሀዲያ ሌሞና የውጤት ጉዞ የተሳካ እንደሆነ እያየን ነው። ግን ከሜዳ ውጭ ባሉ ችግሮች ጋር እየተቸገረ ይገኛል። ከሜዳ ውጭ ያሉ ችግሮች የቡድኑ ዛሬም ችግር ሆነው እየተነሱ ይገኛል። የሜዳ ውስጥ ውጤቱ ግን ከተጠበቀው በላይ እንደ ዞኑ እንደ ወረዳውም ይህንን ክለብ እንደሚያስተዳድሩ የበላይ አመራሮችም ያልተጠበቀ ውጤት ነው እያስመዘገበ የሚገኘው። ክለቡ ላይ ያሉ ልጆች ከዚህ ቀደም የተለያዩ ቡድኖች ላይ መጫወት የቻሉ እንዲሁም ደግሞ እድሉን ለመጀመሪያ ጊዜ ያገኙ ልጆች አሉ። ነገር ግን ወጥ የሆነ አቋም በሊግ 1 ላይ ቅድም ለመጥቀስ እየሞከርክ ነበር። ሊግ 1 ላይ ሀዲያ ሌሞ ብቻ ሳይሆን በርካታ ክለቦች በሚባል ደረጃ 1-0 ገፋ ከተባለ 2-1 ነው የሚያሸንፉት። ሀዲያ ሌሞ ግን በዚህ ውድድር ላይ በርካታ ግቦችን እያስቆጠረ በአንድ ጨዋታ 4-3 ግቦችን እያስቆጠረ ነው እየተመለከተን የምንገኘው። ከሜዳ ውጭ ያሉ የፋይናንስ ችግሮች ግን ከክለቡ ጉዳይ ጋር እየተያዘ ይገኛል። ይሄ ክለብ በዚህ ሁኔታ የሚቀጥል ከሆነ በሜዳ ውስጥ ውጤት ማለት ነው ሱፐር ሊግ እንደሚሳተፍ አያጠያይቅም። ነገር ግን ከሜዳ ውጭ ያሉ አንዳንድ ተግዳሮቶች ለዚህ ክለብ በአንደኛ ሊግ ላይ ለመሳተፍ አቅምን እስኪያጣ ድረስ እንደደረሰ የሰማን እንገኛለን። የተለያዩ የሆቴል ክፍያዎች፣ የተጫዋቾች አበል በጊዜ እየደረሰ እንዳልሆነ የሰማን እንገኛለን። ሆቴል አገልግሎት ሊከለከላቸው እንደሆነ፣ ምግብም እየተቋረጠ እንደሆነ በመግባባት ውስጥ ያንን እያደረጉና አሰልጣኝ ቡድን አባላት ወይም ደግሞ ኮቺንግ ስታፍ እዛ ጋር ያለው ልጆች አስተባብረው ለማቆየት እየሞከሩ እንደሆነና በጣም በርካታ ገንዘብ ክፍያ እንዳልተፈጸመም እየሰማን እንገኛለን። እኔ ስለሜዳ ውስጥ እንቅስቃሴ ማውራት ያለብን ይመስለኛል። በዚህ ጫና ውስጥ ሆነ ውጤት ውስጥ ለማምጣት መሞከር ልጆቹ ጋራ አንዳንዴ እግር ኳስ ከሜዳ ውጭ በሚሰሩ ስራዎች ውጤት ሊበላሽ ይችላል። ምክንያቱም ደካማ አስተዳደር ባለ ቁጥር፣ ደካማ የፋይናንስ ስርዓት ባለ ቁጥር ሜዳ ውስጥ ያላቸው ልጆች አውጥተው አቅማቸውን አውጥተው ላይጫወቱ ይችላሉ። እዚህ ጋር ያያነው የሌሞ ልጆች ግን እያደረጉ ያሉት እያንዳንዱ እንቅስቃሴ ሜዳ ውጭ እንቅስቃሴው ትተው ሜዳ ውስጥ ስላለው ነገር ትኩረት አድርገው ራሳቸውን በተሻለ ቦታ ላይ ለማስገኘት በሚል እያደረጉ ያሉት እንቅስቃሴ ሊበረታቱ ይገባል ብዬ አስባለሁ። ምግብ እየተቋረጠብን ሜዳ ውስጥ ገብተህ 3-0 አሸነፈ በመውጣት ይሄ የተለየ መነሳሳት ይፈልጋል ብዬ አስባለሁና በሁለተኛ ዙር ላይ ምናልባት ቡድን ውስጥ በርካታ ልጆች ማንመለከትበት እድል እንዳለ እየሰማን እንገኛለን። በከፍተኛ ሊግ የሚወዳደሩ ክለቦች በርካታ የሀዲያ ሌሞ እግር ኳስ ክለብ ተጫዋቾችን ወደ ከፍተኛው ሊግ ለማዘዋወር በሁለተኛ ዙር ላይ ምናልባት በርካታ ልጆች የምናጣበት ወይም ሀዲያ ሌሞ የሚያጣበት እድል ሰፊ እንደሆነ ጭምር
ይሰማኛል። እነዚህ ልጆች ግን እኔ በጣም ለእግር ኳሱ ምን እንደሚፈልግ በደንብ ያወቁ ይመስለኛል። ኢትዮጵያ ውስጥ ያጋጥማል ብለን ልናስብ እንችላለን፣ ግን ውጤት ማምጣት ግን የሚያጋጥም ብዬ አላስብም እና ምናልባት እነዚህ ልጆች በርካታ ልጆች ወደ ከፍተኛ ሊግ የሚያምሩበት ወይም ደግሞ ነገ የእግር ኳስ ህይወታቸውን የሚያሻሽሉበት እድል እያገኙ ይገኛሉ። ያው ደሞዝ አልተከፈለንም ወይም ደግሞ ምግብ በአግባቡ እየተከፈለን አይደለም፣ አልጋ ምቾት የለውም በሚል ውስጥ ውጤት አለመምጣት ይችላል። ግን ይህንን አልፎ ውጤታማ በመሆናቸው በራሱ ትልቅ ፖይንት ነው ብዬ አስባለሁ። አዎ የተጫዋቾቹ ጉዳይ ምናልባት የክለቡ አንደኛ ዓላማ ለተጫዋቾች የስራ እድል መፍጠር እንደሆነ ይታወቃል። ሀዲያ ሌሞ በተደጋጋሚ ከዚህ በፊትም በርካታ ተጫዋቾችን ለከፍተኛ ሊግ አለፍ ሲልም እንደ ብሩክ ማርቆስና እንደ መለሰ ሚሻሞ ያሉ ተጫዋቾችን ደግሞ ለፕሪሚየር ሊግ ያበቃ ክለብ እንደሆነ ይታወቃል። ነገ ላይ እድል የሚፈጠርላቸው ልጆች እንዳሉ ውጤቱ አመላካች ነው ብዬ አስባለሁ። ከዛ ባለፈ ግን ክለቡ ራሱን መገምገም አለበት የሚለው ነገር መሰመር አለበት ብዬ አስባለሁ። ምክንያቱም አንድ ክለብ አንደኛ ሊግ ላይ ሲሳተፍ ምን ነገሮች በአመት ውስጥ ያስፈልጉታል፣ በመጀመሪያ ዙር ምን ነገሮች ያስፈልጉታል የሚለው በብዙ መልኩ ጥናት ያስፈልገዋል። ልጆቹ ይህንን ጫና ተቋቁመው ይህንን ውጤት ካስመዘገቡ ምናልባት ትኩረት ቢደረግባቸው ሀዲያ ሌሞ የተባለው የእግር ኳስ ክለብ ከዚህ ከፍ ባለ ውድድር ላይ ከፍተኛ ሊግ ላይ መሳተፍ የሚችልበትን እድል ያመቻቻል ብዬ ነው የማስበው። ምናልባት እዚህ አካባቢ ላይ ስፖርቱ አመራር ጋር ወይም ደግሞ ክለቡን የሚመሩ ሰዎች ጋር ሊግ አንድ ላይ ብቻ እንዲሳተፍ ነው የክለቡ ታርጌት ወይስ ደግሞ አለፈ ብሎ አቅሙ ካለው ሱፐር ሊግ መሳተፍ የሚለው ነገር መሰመር አለበት ብዬ አስባለሁ። ሀዲያ ሌሞ እኔ በአንደኛ ሊግ ላይ ለመቀጠል እንኳን ድጋፍ ተደርጎለታል ወይ ነው አሁን ከፍተኛ ሊግ ላይ እንዲሄድ ሳይሆን ሀዲያ ሌሞ የተፈለገው አንደኛ እርከን ላይ ወይም ደግሞ ሊግ ዋን በሚባለው ውድድር ላይ እንዲቆይ ሴፍ ዞን ላይ ሆኖ እንዲቀይ አይደለም የተፈለገው። ኦሬዲ ለዛም ይሆን ድጋፍ እየተደረገ ስላልሆነ ማለት ነው። በአመቱ እቅድ ተያይዞ በአንደኛ ሊግ ላይ ለሚወዳደር ሀዲያ ሌሞ ይሄን ያህል በጀት እየወጣ ልጆቹን ተጠቃሚ እያደረገ ነው ወይ እየተደገፉ ነው ወይ? ልጆቹማ በራሳቸው ፍላጎት በራሳቸው ተነሳሽነት ወደ ከፍተኛ ሊግ ሳያስቡት ክለቡ አመራሮች ባላቀዱት መንገድ ወደ ከፍተኛ ሊግ ሊያስገቡ ጫፍ ደርሰዋል። እንግዲህ አንደኛ ዙር ባይጠናቀቅም ግን ይህንን ነገር የሚደግፋቸው አካል ያስፈልጋቸዋል። እዚህ ጋር በደንብ ሊበረታቱ ጎበዝ ጎሽ ሊባሉ የሚገቡት የቡድን ተጫዋቾችና ኮቺንግ ስታፍ ነው ብዬ ነው የማስበው።